እንደ ቡድን እኮ ልትል ትችላለህ ሃይናት አሁን ጎንደርና ጎጃም ሃይናት ለምንድን ነው ሪፈር የምታደርገው ነው አሴ ቡድን እኮ ለምሳሌ ይኸውልህ አላልኩም እኔ ቪዲዮ እዚህ ጋር አለ እኔ ያልኩ እሱ ያንተ እንተና ነው አልኩ አይደለም አንተ በዛ ተንትን ትችላለህ አንተ እንደዛ ብለህ መተንተን ማለት የህዋት ጋር እንስራ የሚለው ነገር ምንድነው የፈጠረው በፋኖ ቤት ውስጥ ካልክ ኮምፕሊት ክራኪንግ ፈጥሯል ማለት እኔ ዛሬ 6-7 ወር ተናግሬያለሁ ኦኬ ዘመነ ሪፈር ስታደርግ ኦኬ አፋብን የሚባለው የነሱ ድርጅት ሊቀመንበር ነው አይደለ ሶ እንደ እየተናገረው እንደ ሊቀመንበር ነው ኦሬዲ የሰማነውም ተጽፎ የሚያነበብ ነው እንደዛ ነው አይደለ እንጂ እንደ ቀጠናው ነው ወይ ወሎ ጎጃም ሸዋ ተብሎ ነው ወይ ነው አሁን ጀስት እንደዛ ነው ወይ ነው እንደ ቀጠና እሱ የተናገረው እንደ ሊቀመንበር ነው እንደ ቀጠና ተቃውሞት እኮ እሱ ግን የተናገረው እንደ ሊቀመንበር ነው ስለዚህ አይወክለንም እኮ ያሉ እኮ በዛ ጉዳይ እሱን ልትል ትችላለህ አሁን አይወክለንም ማለት ጎንደር አካባቢ ያለው ፋኖ እሱ እንደዛ ልትል ትችላለህ ጎንደር አካባቢ ያለው ፋኖ በዚህ ጉዳይ ላይ አንስማማም ካለ ከየት ነው ያኛው የተባለው ነገር መቀመጫው የት ነው ዘመነ ያለው አሁን ጎንደር ያለው ጎጃም ግን ብልጥ ከሆን ብዬ በደጋጋሚ የምናገረው አገርን ካስቀደም ጦርነቱ ያመጣብን ያለውን ጣጣ አይተን በቃ እዚህ ጋር ቁምና ሰጥቶ በመቀበል መንግስትም ነገር ሰጥቶ ታጣቂዎችም ነገር እስቱ በመሃል ላይ ተረጋግሮ አገሪቷን ከአደጋ እንታደጋት ስለዚህ አሁን ከዚህ በኋላ ምናልባት ጎንደሩ ፋኖና የጎጃሙ ፋኖ ሊዋጉ ነው ወይ ጥያቄ ነው የምናነሳ ለምን አንዱ ዋት ወዷል አንዱ ደግሞ ዋት መቃብሬ ላይ ነው በፍጹም ከዋት ጋር የምተባበሩ ነገር የለኝም ብሎ የዲፕሎማሲ ንግግር እኮ ኢምፕሊኬሽን ነው አንተ አንድ የሆነ መለስተኛ ባለስልጣን ወጥቶ ነገር ሲናገርና ከፍተ የመጨረሻ ሰው ወጥቶ ነገር ሲናገር አንድ ነው እንዴ ገባይ ከዚህ ቀደም ይላሉ አይደለም እንነጋገር ነው ያሉት እኮ ከዚህ ቀደም ይላሉ ከዚህ በፊት ታሉ ከናራዳ ረጋ ጋር ተነጋገሩ ነው ይተባለ ነበር እሱንም ብለዋል ግን እንነጋገርም ይላሉ በፓርላማም ባለፈ ተናግረዋል ጎጃም ከሚዳቸው በፊት ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነፃ ባንክ ብድር ጋር ያገኛሉ በተጨማሪም ቀድመው ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል ለበለጠ መረጃ ከታች ባለው ስልክ ይደውሉ ሰመር ሪል ስቴት ተነስተልን በመላው ዓለም የምትገኙ ውድ አፍታቢ ሰዎች እንደምን አላችሁ እንሆ አንድ አፍታልታችን ተጀምሯል በቅድሚያ በዛሬው አንድ አፍታልታው የምንመለከታቸውን ጉዳዮች እናስቃኛችሁ የመጀመሪያው ጉዳያችን የፋኖ ኃይሎች እንግዲህ በተለያየ ቀጠና የተከፋፈለ እንቅስቃሴ ሲያደርጉ እንደነበር ይታወቃል በየቀጠናውም እንግዲህ ወጥ የሆነ አደረጃጀት ከማጣት የተነሳ እንግዲህ ከፍተኛ የእርስ በርስ ውዝግብ እንደዚሁም ደግሞ ከማን ጋር እንሰለፋለን አንሰለፍም የሚለው ጉዳይ አወዛጋቢ እንደነበር ይታወቃል አሁን ጎንደር አካባቢ የሚንቀሳቀሱ የፋኖ ኃይሎች እንግዲህ እርስ በርስ ሲዋጉ ቆይተዋል የሚሉ መረጃዎች ሲወጡ እንደነበር ይታወሳል አሁን ደግሞ አንድነታችንን አውጀናል በሚል በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የጎንደር ጠቅላይ ግዛት ቴዎድሮስ እዝ በሚል አንድ ወጥ አደረጃጀት መስርተናል በሚል መግለጫ ወጥተዋል በዚህ መግለጫቸው ላይ እንግዲህ መነጋገሪያ ሆኑ ነጥቦችን አንስተዋል የፋኖ ኃይሎች ከማን ጋር ይተባበራሉ ከማን ጋር ይተባበሩም የሚለው ጉዳይ ላይ እንግዲህ የጎንደሩ ፋኖ ክንፍ ምን አይነት አቋም አለ የሚለው ጉዳይ በተለይ ከህወሓት ጋር በተገናኘ ያሉትን የአቋም ጉዳዮች ከወሰንና ማንነት ጋር በተገናኘ ይፋ አድርጓል ይሄ እንደ አጠቃላይ እንደ ፋኖ እንቅስቃሴ እንዴት ይታያል አሁን ካለው ወቅታዊ የአሰላለፍ ሁኔታዎችስ እንደምን ያለ እንደምታለው የሚለው ጉዳይ እንመለከታለን ሁለተኛው ጉዳያችን ጠቅላይ ሚኒስትር አብይ አህመድ ወደ ጎጃም ደብረ ማርቆስ አቅንተው ለፋኖ ኃይሎች የድርድር ጥሪ አቅርበዋል ጠቅላይ ሚኒስትሩ ከዚህ ቀደም በተደጋጋሚ ለድርድር በራችን ክፍት ነው ሲሉ የሚታወቅ ቢሆንም አልፎ አልፎ ግን እዛው ከክልላችሁ ጋር ተነጋገሩ ወይም ደግሞ በክልል ደረጃ ተነጋገሩና ችግራችሁን ፍቱ የሚል እንጂ ወጥ የሆነ የፖለቲካዊ መፍትሄ ለመፍጠት በፌደራል ደረጃ የድርድር ፍንጭ እምብዛም ሲሰጡ አይታዩም የሚል ትችት ይቀርብባቸው ነበር ደብረ ማርቆስ ላይ ግን ባቀረቡት ጥሪ እንደራደር ችግራችን እንፍታ ሌሎች እንግዲህ አባይን አላሻግር ያሉ ኃይሎችንም መምታት ስናስብ እዚህ ደግሞ የተለየ ሽፍታ መጣብን ስለዚህ እንግዲህ ኦርግሽኔ እንደማለት ነው እሳቸው ያነሱት ነገር እንደምን
ምን ያለ አንድምታ አለው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምን አለ? ሰላም መርሻ እንዴት ነህ? መልካም። የመጀመሪያ ጉዳያችን እንግዲህ የፋኖ ኃይሎች 3 ዓመት ገደማ በቀጠለው እንቅስቃሴያቸው በቀጠና የተከፋፈለ አይነት አደረጃጀት እንዳለታቸው ይታወቃል። በዛው በየቀጠናቸውም ደግሞ በተለይ ጎንደር አካባቢ ከፍተኛ የሆነ የእርስ በርስ መከፋፈል አንዳንዴ አልፎ አልፎ እስከ መመታታት የደረሰ ነገር እንዳለ ሲሰማ ነበር። አሁን እንግዲህ በአፋብን ውስጥ የጎንደር እዝ ወይም የጎንደር ጠቅላይ ግዛት እዝ ቴዎድሮስ እዝ መስለኛል የሚሉት እነሱ በዛ ስር ተደራጅተናል፣ አንድ ወጥ ድርጅት መስርተናል፣ ልዩነታችን አጥብበናል የሚል የአቋም መግለጫ ወጥተዋል። የአቋም መግለጫቸው ላይ እንግዲህ ከማን ጋር እንሰለፋለን ከማን ጋር አንሰለፍም የሚል አቋማቸውን ይፋ አድርገዋል። እንዴት ትመለከተዋል? አመሰግናለሁ መርሻ። እንግዲህ የጎንደሩ እዝ የአፋባን የጎንደሩ እዝ መግለጫ አወጥቷል። መግለጫው ትንሽ ጉዳይ አነጋጋሪ ያደረገው ነገር ምንድን ነው? ምናልባት ከዚህ በፊት የተለያየ ጊዜ መግለጫ ይወጣ ነበረ። ያውኑን እኛም አምጥተን ልንነጋገርበት ልንወያይበት የፈለግንበት ምክንያቱ ለምንድን ነው የሚለውን ነገር ትንሽ ታሪካዊ ዳራውም ቀድሜን እናንሳ። ሰሞኑን እንግዲህ አፋባን የሚባለው ድርጅት መሪዎች በተለያየ ጊዜ በተለያየ ሚዲያዎች ላይ እየወጡ ትግላችን ከየት ወዴት ነው፣ ለትግላችን ወዳጅ ማን ነው፣ ለትግላችን ጠላት ማን ነው፣ ከማን ጋር ተሰልፈን መንቀሳቀስ የምንችለው፣ ከማን ጋር ተሰልፈን መንቀሳቀስ የሌለብን የሚል ነገር በተመለከተ ይፋ አድርጎ አሰላለፋቸው እንዴት እንደሆነ የገለጹበት ሳምንት ነበር፣ የባለፈ ሳምንት። ይህ ሳምንት ማብቂያ ላይ እንግዲህ ይህ አሁን የጎንደሩ ደግሞ መግለጫ ሲመጣ ከዛኛው ሂደት ጋራ ይመሳሰላል ወይስ ይለያያል? ከተለያየ ፋኖ ውስጥ ምንድን ነው ያለው፣ ምንድን የተደረገ ያለው ነገር እንድናይ ስላስገደደን ነገር ነው ማለት ነው። እንግዲህ ይህ ከሆነ ሪያሊቲው ሁለት ነገር ላንሳ። ሰሞኑን ፋኖን በተመለከተ እኛም በዛኛው ሳምንት ሰርተንበታል። ራሳቸው ወጥቶ አመራሮቹ የፋኖን እንቅስቃሴና ቀጣይ ትግል አቅጣጫን በተመለከተ ጀነራል ተፈራ የሆነ ሚዲያ ላይ ወጥቶ ሮሃ ሚዲያ የሚባል ሚዲያ ላይ ወጥቶ በደንብ ስለ ጥምረት ስለ ትብብር ከማን ጋር እንደሚተባበሩና ስፔሲፊካሊ ደግሞ ከትግራይ ኃይሎች ጋራ እንደሚሰሩ ይህንን የሚቃወሙት ደግሞ እውቀት የሌላቸው ዝም ብሎ ይዘላብዳሉ ብለው ተርሙ ራሱ እንደዛ ነው፣ የጨመርኩት አይደለም። ይህንን ተቃውሞ የሚናገሩ የፋኖ አካላቶች ዝም ብሎ ይዘላብዱና የማያውቁ ሰዎች ናቸው። እኛ አዋቂዎቹ የፋኖ አቅጣጫ አስቀማጮች ተስማምተን ስራ ውስጥ ገብተንበታል፣ ከህወሓት ጋራ እንሰራለን ብሎ የህወሓት ክንፍ ግን አብረን የማንሰራ ህወሓት ግን አለ አሉ። የአቶ ጌታቸው ህወሓት የአማራ ጠላት ነው፣ የፋኖ ጠላት ነው፣ እሱ ጋር አንሰራም። የዶክተር ደብረጽዮን ህወሓት ወይ ደግሞ አሁን በሽፍተኝነት ትግራይን ተቆጣጥሮ ያለው ኃይል ግን የአማራ ወዳጅ ነው፣ የፋኖ ወዳጅ ነው፣ ከሱ ጋር እንሰራለን፣ ይህን እወቁልን ብሎ እንደ መንገድ ጠራጊ ወጥቶ ይህን ነገር ተናገሩ። ከዛ በማግስቱ አይ ቲንክ የእነሱ ሊቀመንበር የሆነው ዘመኔ ካሴ ወጣና አዎ ጥቅማችንን በምስጢር ኪሳችን ውስጥ አስቀምጠን እንሰራለን፣ ብቻችን እንድንጠቃ ማንም አይፈልግም፣ ይሄንን ደግሞ እናረጋለን የሚል ይፋ የሆነ መግለጫ የጀነራል ተፈራን የሚያጠናክር መግለጫ ወጣ ማለት ነው። ይሄ መግለጫ እንግዲህ ሲወጣ እኛ እንደ አንድ እዚህ ሀገር ፖለቲካ ውስጥ ትንሽ ውሎ እንዳደረና ነገሮችን ግራ ቀኝ ለማየት እንደሚሞክር ይሄ ነገር ችግር ይፈጥራል። ከህወሓት ጋር መስራት መሰረታዊ ጥያቄ አለ። ህወሓትና የአማራ ህዝብ በተለይ ደግሞ ሽንቁሩ አለ፣ ወልቃይት ህዝብ ናት፣ ወልቃይት አመራር ወልቃይት ህዝብ በህወሓት ህዝብ ተጠቅቷል፣ ተጎድቷል፣ ያለማነቱ ሌላ ማነት ተጭኖበታል። አሁን ግን በራሱ ትግል በልጆቹ ትግል ሲባል ናት ነሰርሊ አሁን ማን ወይ ኮሎኔል ደመቄ እንደሚያወራ አይደለም። ስለ ወልቃይት ምንድነው ስሙ አሁን ሐምሌ 5 አይደለም፣ ልክ ወልቃይት ግዛት ወደ ትግራይ ጠቃለል ከተባለበት ዘመን ጀምሮ ጀግኖች ወልቃይት ልጆች እና አቸነፍን መሰለ ማቸነፍ ማሩ መሰለ ተጋድሎ እንትን እያሉ ህይወታቸውን መስዋዕትነት ከፍሎ
እነ ይብራ ብዙዎች በኋላም እነ ብርሃኑ ጀግኔ የሚባሉ ብዙዎች ብዙ ዋጋ ከፍሎ ትግሉ ከጊዜ ወደ ጊዜ የተቀባበሉ መጥቶ ሐምሌ 5 ጋር ደረሰ። ሐምሌ 5 እንዲወለድ ግን የትላንትና እና አቸፈር እና አሸናፊ ሕይወታቸውን መሰዋታቸው ብዙ አባት አርበኛ የወልቃይት ሰዎች ኖ ብሎ ይህንን ከፋኝ ብሎ ትግል ባይጀምሩ ኑሮ ይሄ ነገር ዛሬ ወልፍሰደን አይፈጠርም። ነገር ሁሉ ጠቀለ የራሴ ኪስ ውስጥ መክተት የአምባገነን ምልክት ስለሆነ እሱ የትም የሚደርስ ነገር አይደለም። ህዝብ ግን በጣም ብሶትና መከራ አለበት ህዝብ ስለሆነ ይሄ ህዝብን ወስደ ከንትን ጋራ ማገናኘት ከዋት ጋራ ማገናኘት ወይ ደግሞ ከዋትን ከአማራ ጋራ ይገናኛል ወዳጅ ነው ብሎ ማስቀመጥ ችግር ይፈጥራል ባል ነው። ውሎ ሳይደር እንግዲህ የራሱ የጎንደር ኢዙ መግለጫ አወጣ። ጎንደር ኢዝ መግለጫ ሻርፕሊ ዲፋይንድ አድርጎ ነው ያስቀመጠው። ማንጋ ነው የምንሰራው ማንጋ ነው የማንሰራም ብሎ ጉዳይ ላይ ሲያስቀምጥ እኛ አንደኛ ደረጃ አማራ ጠል የሆኑ ኃይሎች ጋራ አማራን በጠላትነት ከፈረጁ ኃይሎች ጋር አሰራም። ይህን ባለፈ ትላንትና የዴ ፕሮግራም ላይ በደንብ አድርጌ ሰርቼ ነበር። 1968 አማራ የሚባል ጨቋኝ መደብ ጨቋኝ ህዝብ አለ ብሎ የተነሱት የዶክተር ደብረጽዮን ወዳጆች እና አቦይ ስብሃት ናቸው። ተፈራ አሁን አብረን እንሰራለን አማራ ወዳጅ ነው ያለው ዶክተር ደብረጽዮን ነው። ዶክተር ደብረጽዮን ከልጅነቱ ጥርሱን ነቅሎ ያደገበት አማራ ጠላት ብሎ በማስቀመጥ ነው። በኋላም እያንዳንዱ የአማራ ኮረብታ የትግራይ ኮረብታ የአማራ መቃብር ይሆናል ብሎ የጨፈረ የተመጣ ነው። አሁን እኛ ፋክት ነው ስለ ሰው ልጆች ነው የምናወራው። ገብቷል? አገባንም የመንደር ጉዳይ ጣጣ አይለብኝም። እኔ ግን እውነታውን ስናወራ እንደ አንድ ተመልካች እንደ አንድ ኢትዮጵያዊ እንደ አንድ ሁሉም ኢትዮጵያዊ እኩል ነው በኩልነት ሊኖርበት የሚገባ ሀገር መገንባት አለበት ብሎ እንደሚያስብ ሰው ሳይ አይ የአማራ ጠላትማ አይደል የአማራ ወዳጅማ አይደሉም ዶክተር ደብረጽዮን ለምን ለሚለው ነገር ትናንትና ላሉት ነገር እንኳን ማስተባበያ አልሰጡም የሚል መከራከሪያ ነበር ነበር። አሁን የጎንደር ኢዝ መግለጫ ላይ ዋይት እንደ ብላኬን ነው የሚለው አማራን በጠላትነት ከፈረጀው አልፎ ተርፎ የአገር ሉዓላዊነትን አደጋ ውስጥ ለመጣል ይኸውልህ በደንብ ከፍ ያለ ነገር ነው። አሁን ምንድነው እዚህ ጋር አገር ውስጥ ይታገላሉ፣ ነገር ግን የአገር ሉዓላዊነት አደጋ ውስጥ የሚጥለው ነገር ጋር ስምምነት ህብረት የለኝም ነው እያለ ያለው። ሱዳን እየሄድክ እየረገጥክ የግብፅ ተላላኪ የሆንክ ኢትዮጵያ መጓድ የአገር ሉዓላዊነት አደጋ ውስጥ የሚከተው እንደዚህ ከሚደረግ ጋር ትብብር የለኝም የሚል ነገር ነው ያነሳው። ሌላ ርስት አማራ ርስቱ ወስዶ ሀገሩን ሊመሰርት የሚንቀሳቀስ ኃይል ጋራ ትብብር የለኝም ብሎ በዋይት እንደ ብላክ ስለዚህ ምንም ሌላ ወሻሚ የለውም ከዋት ጋራ አልተባበረም ይያለ ነው ያለው። ስለዚህ አሁን ይሄ መግለጫን ስናየው የዋት ጋራ እንስራ የሚለው ነገር ምንድነው የፈጠረው በፋኖ ቤት ውስጥ ካልክ ኮምፕሊት ክራኪንግ ፈጥሯል ማለት እኔ የዛሬ 6-7 ወር ተናገር ያለው ከዋት ጋራ እንስራ የሚለው ጉዳይ የማይናቆን የፋኖ ክንፍን ከፋኖ ተገንጥሎ ኢቨን ፎር ዛት ማተር ነገሩ የተካረረ ከሄደ ከዋትማ መንግስት ይሻለኛል የሚልበት ሁኔታ ሁሉ ይፈጠራል ብዬ ተናገር ያለው። ይሄ ፖለቲካ ነው ዝም ብሎ አይደለም። ምንድነው የብሔራዊ ራስን ብሔራዊ ጥቅም ነው የሚታየው። አንተ ወይ የሆነ ሰው የማንገስ ስልጣን ላይ ማውጣት ሳይሆን የጎንደር ፋኖ ያቋል በደንብ አድርጎ ያውቃል ዋት ጋራ ምን አይነት ነገር እንዳለ ዋትና እሱ መካከል ያለው የማይታረቅ ነገር እንዳለ የዋትንም ቁስልም ከጀርባው ላይ ያለው የጎንደሩ ፋኖ ነው። ስለዚህ ዝም ብለህ እንትን የምታረጉ ነገር አይደለም የሚል ነገር በደንብ በተለያየ ጊዜ ስናነሳ ነበር። ዛሬ መጣ እንግዲህ አሁን እንግዲህ የምንሰማው ሰሞኑን ከዋት ጋር እንሰራለን ምንም ችግር የለብንም ዋት ላይ ምዘምት ካለ ከጀርባ እንሰፍርበታለን ሲባል የነበረው ከበሮ አሁን የጎንደሩ ፋኖ ደግሞ ወይን ሲያወጣ ምንድነው የሚሆነው የሚለው ነገር ነው እንግዲህ ማየቱ። ምናልባት ይሄ ነገር ተካሮ ከሄደ ፋኖ ስለጣጣቃል ወይ ከዋት ጋር መስራትን በተመለከተ ወይስ ፋኖ በአጠቃላይ ራሱን አርሞ ዋት አው መሰረታዊ የአማራ ጠላት ነው የማይታረቅ ዓለም ብንዞር ነው የተባለው ዋትን ያክል ወዳጅ አናገኝም የተባለው ማለት ነው። አሁን እንግዲህ ወይ እንዲያሉ ሰዎች ያሻሽሉት ይሆን? አይ ተሳስተን ነው የአፍ ወለምታ ነው በሞቅታ ነው የወጣብን እና ይሄን አርመናል እኛ ከዋት ጋር እንስማማ የሚለው ነገር ነው የሚመጣው ቀጥሎ ወይስ ይሄን መግለጫ ያወጡትን ሰዎችን ከኛ ውጡ እናንተኛ ወገን አይደላችሁ እኛ ከዋት ጋር ስለምን ተባበር እናንተ በራሳችሁ ተጓዙ ሊባሉ ነው ወይ?
አናውቀውም። እሱ ውሎ አድሮ የምናየው ነገር መጣል። ግን አሁን ይሄ መግለጫ መውጣቱን ተከትሎ ከፍተኛ ጩኸት ነው የተወጣው። አንዳንዱ ጩኸት ለምንድን ነው በተናጠለ መግለጫ የሚወጣው? አንዳንዱ ደግሞ እንደ ድርጅት የተቀመጠው አቅጣጫ አትቀበሉም ወይ? መጀመሪያ እንደ ድርጅት ጋሽ ተፈራ ነው እንጂ ወጥቶ እኮ ይዘላብዳሉ ያሏቸው እንጂ እኮ ዱሮ እኮ ነው። ማን ነው የስሙ አባት አርበኛ ማን ነው መሳፍንት እኮ በፍጹም ሌላ ብረሳ ዱሮ ታሪካዊ ነገሩ ብረሳ አሁን እንትን ውስጥ የተደረገው ምንድነው ጭና ላይ የተደረገውን ቁስል እንዴት እንረሳለን? እኛ ከህወሓት ጋር አንሰራም፣ በዚህም አልተስማማንም ብሎ መግለጫ የራሱ አቋም ገለጸ። ስለዚህ ያኔ ራሱ መጀመሪያ ይህን ሲወስኑ አላነጋገሩንም የሚል አቋም ነው የተያዘው። ስለዚህ አሁን ከዚህ በኋላ ምናልባት የጎንደሩ ፋኖና የጎጃሙ ፋኖ ሊዋጉ ነው ወይ ጥያቄ ነው የምናነሳ። ለምን አንዱ ህወሓት ወዷል፣ አንዱ ደግሞ ህወሓት መቃብሬ ላይ ነው፣ በፍጹም ከህወሓት ጋር የሚተባበሩ ነገር የለኝም ብለዋል። እንግዲህ በሂደት ጎጃምና ጎንደር እንደመረጥክ በጣም ጥሩ መግለጫዎቹ ከዛ አይደለም መግለጫው ከዛ ነው ወጣ። የኛው ጎንደር ፋኖ ማለት ጎንደር አካባቢ ያለ ፋኖ ነው። የአፈባን ዋናው ነው፣ ዘመኔ ደግሞ የጎጃም ፋኖ ነው። ባክግራውንዱ ከዛ ነው። ስለዚህ ምናልባት እንግዲህ የጎንደሩ ጥቅሉ አሁን እኮ ውደቱን ነገርከኝ አይደል? ሁለቱ ከዚህ ፊት ተለያይቶ ነበሩ። ጎንደር ኢዝና ምናምን የአፈባን ውስጥ ያለው ተለያይቶ ነበሩ። አሁን ውድ መሆናቸውን የተናገሩታል። ስለዚህ ጎንደር አካባቢ ያለው ፋኖ የመጨረሻ አቋሙ ነው ማለት ነው። ያቋም የመጨረሻ አቋሙ ከሆነ የባለፈው አቋም ደግሞ አንድ የጎጃሙ ሰው ስለሆነ ዘመኔ መነሻውን ፋኖነቱ ከዛ ስለሆነ እሱ ይሄን አቋም ከገለጸ በአካባቢ ነው ወይ ነው አሁን ስታነሳ ኦኬ ዲፈረንስ ሊኖር ይችላል። ኦልሬዲ በተለያየ መስመር እንድትሄድ ወይም ደግሞ በተለያየ ጎራ ቆመ እንድትፋለም ሊያደርግ ይችላል። ዋይናት አካባቢ ያደረከው ነው አሁን ጥያቄ ምን ላርጎ ለምን መሰለኝ አካባቢያው ያረኩት ነው። ድርጅት ቢሆን ለምሳሌ ዱሮ እንደነበረው ምንድነው የሚባለው አፋድ ምናምን ባብለው ሁለት ተከፋፍሎ ነበሩ። ድርጅታዊ ቅርጽ ቢሆን በድርጅት ነው አፋድና አበባን ይሄና ተባባሉ ተብሎ ተነጋገራል። አሁን ጂኦግራፊ ነው ይሄን ነገር ተነጋገሩ። ጂኦግራፊ ማለት ምንድነው? የጎንደር ፋኖች አንድ ሆነናል አሉ። ሁለት ፋኖ የለም ጎንደር ላይ አሉ። አንድ ከሆኑ በኋላ ከህወሓት ጋራ በፍጹም አንሰራም፣ ይሄ ቀይ መስመራችን ነው፣ የአገር ሉዓላዊ ተደጋ ውስጥ ከሚቀጡ ኃይሎች ጋር አንተባበርም የሚል ነገር አመጣ። ጎንደር ላይ ለዚህ ጉዳይ እንተባበራለን የሚል መሳሪያ ያዘን የፋኖ ነኝ የሚል አካል መግለጫ አላወጣም። ሙሉ ተስማምተናል በዚህ ጉዳይ ብሎ መግለጫ አወጣ። ወራስ ባለፈ ደግሞ ከህወሓት ጋራ መስራት የራሳችን ብሔራዊ ጥቅም በኪሳችን ይዘን ምናምን እንሰራለን ምናምን ደግሞ ያለው መነሻው ከጎጃም ሆኖ አሁን የአፈባን መሪው ነው ሰው ነው። ከአፈባን ውስጥ የነበሩ የጎንደር ሰዎች አንሰራም ብሎ ወጥቷል፣ ተለይቷል። ስለዚህ የሀሳብ ልዩነቱ ሁለቱ መካከል ነው ማለት ነው። ለዛ ነው በጂኦግራፊ የጠራሁልህ ማለት ነው። ከዛ ውጪ በምን ልጥራው? ምናልባት የተሻለ ነገር ካለ በዚህ ሰዎች ናቸው እንትን ነው። አሁን ለምሳሌ ኦኬ ዘመነ ሪፈር ስታደርግ ኦኬ አፋብን የሚባለው የነሱ ድርጅት ሊቀመንበር ነው አይደለ? ሶ እንደ እየተናገረው እንደ ሊቀመንበር ነው። ኦልሬዲ የሰማነውም ተጽፎ የሚያነበብ ነው። እንደዛ ነው አይደለ? እንጂ እንደ ቀጠና ነው ወይ ወሎ ጎጃም ሸዋ ተብሎ ነው ወይ ነው? አሁን ጀስት እንደዛ ነው ወይ ነው? እንደ ቀጠና እሱ የተናገረው እንደ ሊቀመንበር ነው። እንደ ቀጠና ተቃውሞት እኮ እሱ ግን የተናገረው እንደ ሊቀመንበር ነው። ስለዚህ አይወክለንም እኮ እያሉ ያሉ እኮ በዛ ጉዳይ እሱን ልትል ትችላለህ። አሁን አይወክለንም ማለት ጎንደር አካባቢ ያለው ፋኖ እሱ እንደዛ ልትል ትችላለህ። ጎንደር አካባቢ ያለው ፋኖ በዚህ ጉዳይ ላይ አንስማማም ካለ ከየት ነው ያኛው የተባለው ነገር መቀመጫው የት ነው ዘመኔ ያለው? አሁን አይደለ አሁን አንተ የሆነ ድርጅት ሊቀመንበር ነህ እንበል። እንደ ሊቀመንበርነትህ አቋምክን ይፋረክ አይደለ? በዚህ በግዙ ጉዳይ ላይ የድርጅቱ ነው የግል አቋም ነው ይፋረክ። እንግዲህ ሊቀመንበር ተብሎ ስለተገለጠ ነው። ለዛ ነው እኮ የግሉ ነው እኮ አሉ እኮ እነዚህ ሰዎች እኮ የግሉ ያደረጉት እኮ እኛ አይወክለንም ካሉ ያ አቋም የተገለጸው አቋም ራሱ የዘመነ አቋም ነው ማለት ነው። የአንድ የጎጃም ፋኖ አቋም ነው ማለት ነው የሚሆነው። እኔ ግን አንድ ነገር ማለት እንደ ዜጋ የሆነ አካል ልዩነት ካለው ልዩነቱን እንደዛ የትም ሰሜንም ይሁን ምዕራብ እዛ ጎራ ላይ እንደቆመበት ካለው ቡድን ጋር ነው እንጂ ይሄ ሰሜን ከደቡብ ይዋጋል አይነት ነገር ኢዝ ናት ፌር ለእኔ። ምክንያቱም እንደሚመሰለ አዘይንዶ ዘዴ አሁን አንተ የምትለው የጎጃም ፋኖ ከጎንደር ጋር ይዋጋል ማለት ወደንም ጠላንም እነዚህ ቡድኖች ታጣቂ ቡድን ቢሆንም
ህዝብ ውስጥ ነው ያሉት፣ ከህዝብ ውስጥ ነው የወጡት፣ ህዝብ ውስጥ ነው እየኖሩ ያሉት፣ ነገም ህዝብ ውስጥ ሊኖሩ ይችላሉ። ይሄ እንደ ዝም ብሎ የሚነገር ነገር አይደለም። ህዝባዊ እንትን የመሆን ወደንም ጠላንም ህዝብ ውስጥ ነው ያሉት። ስለዚህ አዘይንድ ኦፍ ዘደይ ጎንደርና ጎጃም አይነት የኮንፍሊክት እንትን አይነት ነገርም ስለሆነ እኔ እሱን አላምንም። ባይተርም ባገላለጽ ራሱ ኦኬ እንደ እንትን ግን ልዩነታቸውን የቆሙበት እንትን ማዕቀፍ አለ። እንደ ታጣቂ ቡድን ኦኬ እዚህ ጎራ ነው ያለ ነው እዚህ ጎራ ነው ሊባባሉ ይችላሉ። በዛ ጎራ እነሱ ራሳቸው ሊሄዱበት ይችላሉ። ግን ከዛ ውጪ ወሎና ሸዋ ጎጃምና ጎንደር የሚለው ነገር ህዝብንም የሚያያይዝ ስለሆነ እኔ እሱ ልክ ነው ብዬ አላስብም። ኢቭን ይፋ አገላለጡ ራሱ እሱ የአንተ ትንተና ነው። እኔ ግን ምንድን ነው ያልኩ ህዝብ ጋር ልድኩም እኔ ያልኩ የጎጃሙ ፋኖና የጎንደሩ ፋኖ በዚህ ጉዳይ ላይ ሊጋጩ ይችላሉ ነው ያልኩት። ቪዲዮም ማንም ቼክ ማድረግ ስለሚችል አንተ ትንተና ግን ወደ ህዝብ ወሰድኩ። እሱ አንተ ያዘው ራሴ ግል ኖ አይደለም የግል ትንተና አይደለም የግል ትንተና ነው። እሱን ያዘው የግል ትንተና ነው። እሱ አንተ ትችላለህ እንደፈለክ አድርገህ መተንተን ማለት ነው። ከዚህ በፊት የፋኖ ኃይሎች ዊዜን ጎንደር ዊዜን ጎጃም ተለያይቶ አልተዋኩሱም እንዴ? ገባኝ። ቆይ አልተዋኩሱም ወይ? ሰምተናል። ስለዚህ ይሄ እንዳውም ፈንዳሜንታል ኮዝ አይደለም ልዩነት ያን ያላችሁ በኔ ስር ትገብራለህ በኔ ስር ትወጣለህ ትገባለህ አትገባም። አሁን ግን ሲሪየስ የሆነ ኮዝ አንድ የጎንደር ፋኖ እኔ የሚታገልለት ርስቴን ጠለ አማራ ጠለ የሆነ ኃይል ጋር አልተባበርም መቼም ቢሆን ህወሓት ጠላቴ ነው። ልክ መንግስት ጠላቴ እንደሆነ ህወሓት ጠላቴ ነው ያለው ኃይል ከህወሓት ጋር እንተባበራለን ካለው ኃይል ጋር ልታኮሱ የማይችሉበት በምን አይነት እንትን ውስጥ ገብተህ ነው አንተ ነገሩ አይደለም እንደ ቡድን እኮ ልትል ትችላለህ። ሃይናት አሁን ጎንደርና ጎጃም ሃይናት ለምንድነው ሪፈር የምታደርገው ነው? አሴ ቡድን እኮ ለምሳሌ አላልኩም እኔ ቪዲዮ እዚህ ጋር አለ። እኔ ያልኩ እሱ ያንተ ትንተና ነው አልኩ። አይደለም አንተ በዛ ተምትን ትችላለህ አንተ እንደዛ ብለህ መተንተን ማለት ያልኩኔ የጎንደሩ ፋኖ እና የጎጃሙ ፋኖ ሊታኮስ ይችላል እኮ አሁን ይኸውልህ አየህ ይሄ እኮ ነው። ከዚህም በላይ ጎጃምና ጎጃም ፋኖ አልታኮሰም እንደ ከዚህ በፊት ምን እንዲህ ታደርጋለህ? አልታኮሰም ከዚህ በፊት ቆይ አልታኮሰም ወይ አይደለም መስረሻና ሳዶ ወሎ አላስገቡትም አልታኮሰም። ወደ ሁለተኛ ጉዳያችን አልፋለሁ። ሁለተኛ ጉዳያችን ጠቅላይ ሚኒስትር አብይ አህመድ በጎጃም ደብረ ማርቆስ ላይ የአየር መንገድ ባስመረቁበት ወቅት ንግግር አድርገዋል። እንግዲህ በንግግራቸው ለታጣቂ ኃይሎች እንነጋገር፣ እንደራደር፣ ልዩነታችን እንፍታ፣ ሀገራችንን እናበልጽግ የሚል ጥሪ አቅርበዋል። እንግዲህ ጠቅላይ ሚኒስትሩ ይህ ጥሪ ከዚህ ቀደም ከሚቀርቡት ጥሪዎች በተወሰነ መልኩ ልዩነት አለው የሚሉ አስተያየት ሲሰጡ ተመልክተናል። በተለይ ደግሞ ከዚህ ቀደም ከአረጋ ጋር ተነጋገሩ እዛው ችግራቸውን ፍቱ የሚል አይነት ነገር ነበር። አሁን ደግሞ እንግዲህ ችግራችን እንፍታ የሚለው ነገር ጉዳዩን በንግግር በድርድር የመፍታት ኢንቴንሽን አለው ወይም ደግሞ ከዛው ሰፈራችሁ ፍቱ ከሚል የተለየ አንድምታ አለው የሚል ነገር የተሰጠ አስተያየቶች አሉ። እንደምን ያለ አንድምታ አለው የሚልን ጉዳይ እንመልከታለን። ጥሩ እንግዲህ ይኸውልህ ወደ ኋላ ነው ልመለስ የሚሄዱ ማለት ነው። እኔ ሁሉ ጊዜ ምን ነው ስለነበረው ጦርነት ጠቃሚ ነገር አይደለም። በጦርነት 100% ከምታገኙ በሰላም ድርድር 50 የምታገኘው የተሻለ ነው የሚል የጸና አቋም ነኝ ያለኝና አሁን ይሄንን ይዜ ስለ ጠቅላይ ሚኒስቴሩ በራችን ክፍት ነው ለመነጋገር ለድርድር ዝግጁዎች ነን የሚል አይን መንፈስ ያለው ንግግር ማድረጋቸው እንደ አንድ የዚህ ሀገር ችግር በጦርነት ከሚገፋ በሰላም ይፈታ ብሎ እንደሚያስብ ግለሰብ ዜጋ ነው እንደ ዜጋ መልካም ነገር አድርጌ ነው የምወስደው። ነገር ግን ከዚህ በፊት እኔ ካንተ ጋር ብዙ ጊዜ በዚህ ጉዳይ ተጨቃጭቀናል። እናንተ ተጨቃጨቅንበት ምንድን ነው መንግስት ድርድርን ግቡ ነው የሚለው። ልክ ነው ግቡ የሚለው ነገር ድርድር አይባልም ብለናል። እሱን ነገር ተማምነናል። ሁለተኛ ነገር በክልል ደረጃ ተደራደሩ፣ መንግስት ራሱ ፍቃደኛ አይደለም ለድርድር ፍላጎት የለው የሚል ትችቶች የተለያየ ሰው ያነሳ። እኔ ማነሳው ነበረው ለድርድር ሁሉም ወገን ፍቃደኛ ካልሆነ ድርድር ውጤታማ አይሆንም የሚል ነበር እኔ ማነሳው ነገር ማለት ነው። ምን ማለት ነው? መንግስትም በበኩሉ ለድርድር ዝግጁ መሆን አለበት።
አማጺም ይሄ በሚቀጥለው ለግንቦት 18 እንገባለን ለጥር 12 እንገባለን የሚለውን ነገር ትቶ ተጨባጩ መሬት ላይ ያለው እሱን አሳይምና ለድርድር መዘጋጀቱ የተሻለ ነገር ነው። የመደራደሪያ አቅም ካለ ከዛ በኋላ ተደራድረ የተወሰነ ነገር ይዘ ከዛ ቀጣዩን ነገር ደግሞ በሌላ ትግል መልክ ማስቀጠሉ የተሻለ ነገር ነው የሚል ነገር ነበር ለሳላሳ አይደበረው። አሁን እንግዲህ ጠቅላይ ሚኒስቴሩ ለድርድር ዝግጁ ነን አሉ። ከዚህ በፊት አቶ አረጋ ስር ግቡ ነው የሚባለው እሱ ነገር አልተመቸንም የሚል ሰዎች ብዙ ይሰማ ነበረ። ስለዚህ ይህንን ጥሪ ካቀረቡ ከአማጺያን መንገድ ምንድነው የሚሰማ ጥያቄ ነው የሚለው ነገር ነው መታየት ያለበት። ለዚህ ጥሪ አሁን መልስ ሰጣሉ። ከዚህ በፊት በፌደራል ደረጃ አልተጠራንም እጅ ስጡ ነው ተባልነው እንጂ እኛ ድርድር አልጠራንም የሚል አለ። በይፋ ደግሞ አይ ድርድር የሚባል ነገር የለም ወንበርን 4 ኪሎ የሚሰጡን ከሆነ ድርድር እሱም ብለን ነው የምንወስደው ደግሞ ያለ ድርድር ጽንሰ ሐሳብ ማቅሰውም ደግሞ አለ። ስለዚህ አሁን ይሄ ጠቅላይ ሚኒስቴሩ ያነሱት ነገር ምንድነው የሚሆነው በዛኛው ወገን የሚል ነገር ነው እንግዲህ አሁን መታየት ያለበት ነገር ማለት ነው። ኦፕንሊ ተጠርቷል። ሌላ ሶስተኛ ወገንም በዚህ ውስጥ ገብቶ መንግስትም በአቀኝነት ሪሊ እኔ አንድ ነገር እኔም ሼር ማረጉ ነገር ምንድነው ግቡ የሚባለው ድርድር አይደለም። እሱ ያምናለሁ ይሄ ድርድር አይደለም ግቡ የሚባለው ነገር ማለት ነው። ግቡ ሳይሆን ይነስም ይብዛም ሽፍታም እንኳን እኮ ሲሄድ እኮ አለ አግባብ ብርን ከማግኘት ከመዝረፍ በዘለለ ጠለቅ ብለ ካየ የሆነ ነገር አለኝ ወይ አሁን ያለው ፍታዊ ነገር አይደለም። ስለዚህ ፍታዊ ስላልሆነ እኔ ልዝረፍ ከመል ለምን ደው ሰው ብድግ ብሎ ዘራፊ የሚሆንበት ምክንያቱ የሆነ ምክንያት ይኖራል። ምክንያቱ ሎጂካል ነው አይደለም የሚለው ነገር እንተውና ማለት ነው። አይደለም ፖለቲካ ሙቭመንት አረጋለሁ የሚል አካል ማለት ፖለቲካ ሙቭመንት የሚያረጋው ሰው ደግሞ ግባ ከምትለው እስቲ ባንተ በኩል ወንዝ ተሻግረ ና ንስቲ እንነጋገር እስቲ ያለው ነገር ካለ ቁጭ ብለን ለመነጋገር ዝግጁ ነን በሰጥቶ መቀበል ነገሮችን ለመፍታት ዝግጁ ነን ለድርድር በራችን ክፍት ነው ብለህ ስትወጣ አማጺው ኃይል በራሱ የሚመራ ከሆነ የራሱ አጀንዳ ያለው ሰው ከሆነ ዋናው ሪሞቱ በሱ እጅ ካለ ኦኬ ችግር የለውም ይሄማ ጥሩ ነገር ነው እንነጋገር ማለት ተደራደርክ ማለትም አይደለም። መጀመሪያ ለመነጋገር ራሱ ጉድዊል ከጦርነት ውጪ የሆነ አማራጭ ለማየት ዝግጁ ሆነ ማይንድ ሴት እንዳለ ማሳየት መቻል አለብህ። እንነጋገር ችግር የለም ወይትም ይሁን ተነጋግሮ ሄዶ ቁጭ አርጓ አጀንዳ ከሆነልህ ትግባባለህ ካልሆነልህ ግን ወደ ቤት ትመለሳለህ። ግን ገና ለገና ዳር ቆሜ እኔ እኮ ስልጣን ነው የምፈልገውና አንተ ቦታውን የምትሰጠኝ ነው ከሆነ ትግሉ ራሱ እንደሚባለው የህዝብ አጀንዳ የህዝብ ፍላጎት ምናምን ሳይሆን የወንበር ጥያቄ ነው ማለት ነው። ወንበር ደግሞ የሚውል የሚችለው ምንድነው እንግዲህ ማንም ያይኑ ያየ ወንበሩን ብድግ ብሎ አይሰጥም ወይ ገርሴ መምጣት ከቻል ገርሴ መምጣት ነው እንጂ የቻለ አለብኝ ማለት ነው። ስለዚህ ምንድነው የሚሰጡት መልስ ነው አሁን እየጠበቅኩት ያለው ነው። በፋኖ አመራሮች በኩል ለቀረበው ጥሪ እንደተለመደው 4 ኪሎ ስታስረክቡ ነው የምንደራደረው ነው የሚሉት ወይስ በዚህ ሁኔታማ ከሆነ ችግር የለውም ሽማግሌ ይምጣ እኛም ጉዳያችን እናምጣና የባሰ እልቂት ከመጣ ገበሬውን ከመማረር ባይዞ አንድ ነገር በጣም መታሰብ ያለበት ድርድር ዝም ብሎ አይደለም የሚታሰበው። ጦር ቁጥሩ የበረከተ በሄደ ቁጥር ምንድነው የሚመግበው ከገበሬው ትከሻ ላይ ነው ያለው። ከየትም አምጥታት መግበው ከሰማያት ታወርደው ገበሬው ዛሬ ይመግባል ነገ ይመግባል ቀጥሎን ምንድነው የሚሆነው ያቅቷል እሱ። ስለዚህ ራሱ ምንድነው የአሳውና የባህሩ የሚባለው ጫወታ ባህሩ እየደረቀ ከሄደ አሳው መጋለጡ ነው የሚመጣው ማለት ነው እየመረረው ከሄደ ማለት ነው። ስለዚህ በተቻለ መጠን ይሄም አደጋ እንዳይመጣ ቀስ ይያልክ በድርድር የሚገኝ ከሆነ የሆነ ነገር ለማግኘት ዝግጁ ይሆናል ወይስ አይሆንም? እንግዲህ መልሱን እንሰማለን። እንግዲህ ጥሪው ተካሂዷል which is ጥሪው ለኔ ጥሩ ነገር ነው። የጠቅላይ ሚኒስትሩን ጥሪ የጎጃም ላይ ደግሞ ያደረጉት ከዚህ ቀደም የተለየ ነው የሚሉ አስተያየቶች ሰጡት ተመልክተናልና ለምን ይመስላል እንደዛ የተባለው? አልኩ አንደኛው በጠቅላይ ከዚህ ቀደም ይላሉ በየፓርላማም ነጋገር አይደለም በጠቅላይ ሚኒስትር ደረጃ የችግሩን ጥልቀትም ጭምር ነው እኮ ገለጹት እኮ ጦርነት ምን አይነት ዲዛስተርስ እየሆነ መሆኑን። ይሄም እኮ አንድ ስቴፕ እኮ ጦርነት ጎጂ እንደሆነ ጉዳቱ ደግሞ ወደድክም ጠላህም ጦርነቱ የሚከናወንበት ቦታ ነው ጉዳቱ። አሁን የትግራይ እስከዛሬ እንትን የሚሆንበት ትልቁ ጦርነት ምን እንደሆነ አይተናል። አንጻራዊ ጦርነት የሚከናወንበት ቦታ እርሻ አይከናወንም።
ጦርነት የሚከናወንበት ቦታ ላይ ትምህርት አይከናወንም። ጦርነት የሚከናወንበት ቦታ ላይ ንግድ አይከናወንም። ወደድክም ጠላህም ማረግ አይደለም ለዚህ ህዝብ እየተፈጠረለት አለ። ጦርነት እየተካሄደበት ቦታ ላይ ችግርን ነው እየቀፈቀፍክለት ያለው ማለት ነው። ከዛ አንጻር ይመስለኛል በዋነኝነት ደግሞ የዚሁ ጎጃም አካባቢ ስለሆነ ጦርነቱ የሚከናወንበት ነው። እስቲ ጦርነቱ ጉዳት እናውቃለን እንነጋገር የሚለውን ነገር ጉዳቱን ለማስገንዘብ የሄዱበት እሱ አንድ የተለየ ይመስለኛል። ሁለተኛ በክልል ደረጃ ይደረግ ከሚለው በፌዴራል መንግስት ደረጃ እሳቸው ሪፕሬዘንት የሚያደርጉ ፌዴራል መንግስትን ስለሆነ በፌዴራል ደረጃ ይደረግ ማለቱ ብዙ ጊዜ ቅያሜ ለሚነሳ እንነጋገር የሚለው ነገር በፌዴራል የሚለውን ኢምፕላይ ያደርጋሉ። አሁን እንነጋገር ነው ያሉት፣ ከዚህ ቀደም እንነጋገር ይላሉ። ሜቢ አማራ ክልል ያለውን እዛው ተነጋገሩ ካናረጋ ጋር የሚለው ነገር ከዚህ ቀደም ብለው ስለሆነ ይሆን ሜቢ እንጂ በፓርላማ በተለያየ ንግግር እንነጋገር ይላሉ። ለሁሉም የታጠቁ ኃይሎች ማለት ነው። የዲፕሎማሲ ንግግር እኮ ኢምፕሊኬሽን ነው። አንተ አንድ የሆነ መለስተኛ ባለስልጣን ወጥቶ ነገር ሲናገርና የመጨረሻ ሰው ወጥቶ ነገር ሲናገር አንድ ነው እንዴ? ገባይ። ከዚህ ቀደም ይላሉ አይደለም እንነጋገር ነው ያሉት እኮ ከዚህ ቀደም ይላሉ። ከዚህ በፊት ታሉ ከናራዳረጋ ጋር ተነጋገሩ ነው ይተባለ ነበር። እሱንም ብለዋል፣ ግን እንነጋገርም ይላሉ። በፓርላማም ባለፈ ተናግረዋል። ጎጃም ከሜዳቸው በፊት ሄዱና ከናቶ ረጋ ጋር ተነጋገሩ። ንግግሩ ምን ነበር? ንግግር አይደለም እንደ ባለው እሱ ግቡ ነው ሲባል ነበር። አሁንም እንቀበላለን፣ አሁንም ምረት እናደርጋለን ነበር። ከዚህ በፊት ማለት ምንድነው እንዳልሆነ የሄድክበት መንገድ ልክ አለመሆንን ተቀብለ ናና በምረት ዲዳርን እናረግልህና መሳሪያ አስረክበ 100,000 200,000 ብር መሰለኝ የሚሰጠው ትገባለህ አይን ነገር ነበር። አሁን ግን እንነጋገር ከተባለ የሆነ ኮዝ አለ። በዛ ኮዝ ላይ እስቲ ቁጭ ብለን ሶልቭ ለማድረግ እንሞክር። ስለዚህ ከነጅ ስጡ ከግቡ ወደ ንግግር እኔ አሁን እኛው ድርድር ነው በኔ አንደርስታንዲንግ ሻርፕ የሆነ ድርድር እንነጋገር፣ እንደራደር፣ ችግሩን ቁጭ ብለን በንግግር እንፍታው። ጦርነት አዋጭ አይደለም የሚል ነገር አንድምታ ያለው ነው መስለኝ። እኔ ምን ውጤት ያመጣል ብለህ ታስባለህ? እንግዲህ ውጤቱ የሚወሰነው በምን መሰለህ የሚወሰነው ከዚያ ብያለሁ እኔ አንድ እጅ ብቻውን አውለበልብም። ሰላም ሊወርድ የሚችለው ወደድክም ጠላም ሁለቱ ወገን ሰላም ፈላጊ ከሆነ ብቻ ነው። አለስ አንዱን ካላስገደደ በስተቀር ብዬ በተደጋጋሚ ያስቀምጫለሁ። ወይ መንግስት እነዚህን ታጣቂዎችን አስገድዶ ይሉናቸውን አደጋ ውስጥ ከከተተ የቀረው ሊደራደር በምረትም ልግባል ይችላል፣ ወይ ደግሞ በሰላም ከሀገር እንድንወጣ ፍቀዱልን ሊልም ይችላል። ወይራስ ታጣቂዎች መንግስትን ቢያስገድዱ ብዬ ደርግና እንትን ነገር ያለው እኮ ተስፋዬ ገብረ ኪዳን እኮ ማንኛውም ነገር ላይ እንደራደራለን ብሎ ነበር። ኦልሬዲ ዘ ጌም ኢዝ ኦቨር ነው። ከዛ በኋላ ዋትና ደርግ ወይ ሻቢያ እዚህ ደርሷል። መብንደው የሚደራደሩት እነሱ ሰዎች ላለቀ ጉዳይ ላይ እንደዛ ወይ ማድረግ የሚችል ከሆነ ነው። ግን ብልጥ ከሆን ብዬ በደጋጋሚ የምናገሩ አገርን ካስቀደም ጦርነቱ እያመጣብን ያለውን ጣጣ አይተን በቃ እዚህ ጋር ቁምና ሰጥቶ በመቀበል መንግስትም ነገር ሰጥቶ ይስጥ፣ ታጣቂዎችም ነገር ይስጡ፣ በመሃል ላይ ለረጋግሮ አገሪቷን ከአደጋ እንታደጋት። የባሰ ደግሞ ለዛው በአሁኑ ሰዓት የሀገርን ብሔራዊ ጥቅም እናስከብራለን እየተባለ ሌላ ታሪካዊ ጠላቶቻችን እየተደራጁብን ባሉበት ሰዓት ላይ ያ ማለት ባይዞ አሁን አንዳንዶቹ ያው አስተሳሰብም ችግር ሆነ። ኢትዮጵያ ውስጥ ፖለቲካ አካባቢ ድሮ ከፍ ያሉ ሰው ናቸው ፖለቲካ አካባቢ የምታየው። አሁን እንደዛም አይመስለኝም እንጂ አሁን ከግብጽ ጋር የሆነ ነገር ብትጫወት ወደድክም ጠላም የሀገር አሁን ያለው መንግስት ዘላለም አይመራትም። ነገ አንተም ለመምራት እድል ስትኖር የተበላሸ ሂደት ውስጥ ነው የምትነከረው። ጊዜያዊ ነገር ነው የምታስበው እንጂ ማለት ነው። ከሻቢያ ጋር ቢሆን ከሻቢያ ነገርም ቢሆን ይሄን ነው ዘላቂ ነገር ሳይሆን ጊዜያዊ ነገር ነው። ነገም ሻቢያ መጥቶ ነገም ለኢትዮጵያ ቀና ካለች ለኤርትራ ልውና ደጋ ስለሆነ ሁሌም አንገቷን ሊያስደፋ ይሞክራል ሻቢያ። ስለዚህ ዛሬ የምታረጋቸው ነገሮች ነገም ችግር ይፈጥራሉ ባህል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ትቴ በሚቻለው መጠን በቃ ይሄናል ካገኘ ሌላ ቢቀር ምን ተቃለ ድርድር መሆን ያለበት ብዬ ነው የማምነው ማለት ነው። እንደ አንድ ባይዞ ትክክለኛ ምርጫና ዲሞክራሲያዊ ትግል ለማድረግ መደራደር ትክክለኛ ድርድሩ መሆን ያለበት ብዬ የማስበው ነገር ማለት በቃ እኛም ሐሳብ አለን፣ አንተም ሐሳብ አለ፣ ደርሰናል ብለነው ለዚህ አንተም ሐሳብ አለ። ስለዚህ የሚሻለው አንተ የምትሰጠኝ ይሄን እሰጣለሁ ምናምን ብለው ይቅርና ብቻ ቀጣይ ዲሞክራሲያዊና እንትን የሆነ ሁላችንም በነፃነት ልንቀሳቀስበት የሚችለው ነገር እንፍጠርና ከዛ በኋላ በሐሳብ እንሽራነፍ
የሚል የድርድር መንፈስ ቢሆን ማለት ነው ምርጥ ይመስለኛል። ከዛ በመሳሪያ አንዱ ላይ መውጣት ምናምን እንደዚህ የሚባል ነገር ታሪክ ሆኖ ልዩነቶችን ሲኖር ሁሉ ጊዜ በትግል እየተሸናነፍክ መሪን እየተቀያየርክ የመሄድ እድል ይኖራል ብዬ እገምታለሁ። መደራደሪያው እንደዛ አይነት ነገር ነው መሆን ያለበት እንጂ ስልጣን ወሰድክ በጣም እኮ ነው አንዳንድ ጊዜ ተሰቃየን ላለ ህዝብን መሪ ሆነ ወጥተ ያንተ ህዝብ ነፃ መውጣት የሌላውን ህዝብ ስቃይ የሚሆን ከሆነ የሚወልድ ከሆነ ምንድነው አሁን ነፃነት ነው? ወራቴን ነው ሆነስትሊ በጣም ነው ብዙ ነገር እየተሰሙኝ ነው ያሉት አሁን በዚህ ሰዓት ማለት ነው። እኔ ምን ሁሉ እያሰብኩ ነው በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ኢትዮጵያኖች እዛ ሸራ ቤት ውስጥ መሰቃየት ራሱ እኔ ፌር አይደለም ብዬ ነው የማስበው። ይሄ ነገር ራሱ በፍጹም ፌር አይደለም። ምንም ማንኛውም ኢትዮጵያ ውስጥ የሚደረጉ ነገሮች ለአንዱ ተበደልኩ ብሎ የወጣ ኃይል ማለት ነው ሌላውን መሰቃያ ኤንቫይሮንመንት መፍጠር የለበትም። ያንተ መልካም ያንተ ነፃነት ለወንድምም ነፃነት ይዞ መምጣት መቻል አለበት እንጂ የወንድም ስቃይ ውስጥ የሚከት ነፃነት አይደለም እሱ። እንደዚህ አይነት ነገር ብዙ ነገሮች ሁሉ ወደፊት የሚካሄድበት ሁኔታዎች አሉ። ስለዚህ መሆን ያለበት ይሄን ነው። በቃ በመሪ ደረጃ እንዴት በኩልነት ልናሰፍን እንችላለን? እንዴት ሁሉም ዜጋ በዜግነቱ ተከብሮ የሚኖርበት ሀገር መገንባት ይቻላል? እንዴት ዜጎች በአሳብ ብቻ ተፈካክሮ ማየት የሚችሉበትን ሁኔታ ሩም መፍጠር እንችላለን? መሳሪያ ለጠላት ለብሔራዊ ጠላቶቻችን ይበቃናል። ያኔ እርስ በርስ ለምንዋጋለን ይህንን ነው መፍጠር መቻል አለበት ብዬ ነው የማስበው። ታንኪዋማን ወደ ቢሰዎቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።